ሰዓት ታከብራላችሁ ሐኪሞች ሰዓት ያከብራሉ እንደ ሐኪም ኑር ፈብዬ እንደምንድነው ሚኖረው የጤናው ጣዕም ተብዬ ዛይሜስ የኔ እንዴት ነው ህክምናን ገንዘብ ማግኛ ህክምናን ዝና ማግኛ አርገን ካሰብን ዋና ኮር ሜሴጅ የሆነው ሰው መርዳት ኮምፕሮማይዝ እናደርጋለን በየትኛውም አካባቢ የምትኖሩ በየትኛውም የዓለም ክፍል የምትገኙ ኢትዮጵያውያን በሙሉ ይህ ጉዳይ ሁላችንንም የሚመለከት ነው የተማርነው ለማርነት አይደለም የተማርነው ለማርነት አይደለም ላተኖር ልጅነታችን ስንል እስከ ጥግ እንሄዳለን ላተኖር ልጅነታችን ስንል እስከ ጥግ እንሄዳለን ህይወታችን ዋጋ አለው ካታ ቤት ክራይ አይከፍልም ዳቦ አይሆንም ላተኖር ልጅነታችን ስንል እስከ ጥግ እንሄዳለን enough is enough የተማርነው ለማርነት አይደለም ለጤና ባለሙያ የጤና ዋስትና ይገባዋል እየወጡ ያሉ መረጃዎች እጅግ አስደንጋጭ ናቸው በአሁኑ ሰዓት እንግዲህ በመላው የኢትዮጵያ አካባቢዎች በሚባል ደረጃ የህክምና ባለሙያዎች ጥያቄያቸውን እያቀረቡና ተቃውሟቸውን እያሰሙ ይገኛል ከዚህ ቀደም እነኚህ የጤና ባለሙያዎች ለመንግስት ያቀረቡት ጥያቄ ነበር ይህም ጥያቄ እንግዲህ በ10 ቀን ውስጥ እንዲመለስላቸው ቅድመ ሁኔታ አስቀምጠው ነበር ሆኖም እስካሁን ምንም ምላሽ ያላገኙት እነኚህ የጤና ባለሙያዎች በሁሉም የኢትዮጵያ አካባቢዎች እየወጡ ጥያቄያቸውንና ተቃውሟቸውን እያሰሙ ይገኛሉ ከመንግስት የተሰጠም ምላሽ አለ ምላሹንም ይዤላችሁ ተመጥቻለሁ እነኚህ የጤና ባለሙያዎች በምን መንገድ ጥያቄያቸውን እያቀረቡ ነው ኦር ተቃውሟቸውን እያቀረቡ ነው የመንግስትስ ምላሽ ምን ይመስላል ከመንግስት ምላሽ በኋላስ ምን ተባለ የሚለውን ሙሉ መረጃ ይዤላችሁ መጥቻለሁ አብራችሁን ቆዩ እናንተም ይህ መረጃ ለሁሉም እንዲደርስና ጥያቄያቸውን እንዲመለስ በማድረግ የግል አሻራችሁን እንድታሳርፉ ስል በዚህ አጋጣሚ ለመጠየቅ እወዳለሁ ቀጥታ ወደ ቪዲዮዎቹ እንሄዳለን እስኪ ይህ ጥያቄ የመጣበት ምክንያት ዶክተሮቹ መስዋዕት ከፍለናል የሚሉት ጉዳይ ከምን በመነሳት ነው እስኪ አንድ ቪዲዮ ተመልክተን እንመለስ 12 ዓመት ተምሬያለሁ ከፍተኛውን ከሀገሪቱ ውስጥ ከፍተኛውን ውጤት ያመጣው ተማሪ ነኝ ወደ ህክምና ገባው ከዛ በኋላ ግን አሁን ተመርቄ ስራ ሲይዝ 36 ሰዓት ያለ ረፍት ያለ እንቅልፍ እሰራለሁ ግን ከተማርኩ በኋላ ደግሞ የሚከፈለኝ 4700 ብር ነው የባጃጅ ሰራተኛ በቀን ከዛ በላይ ነው የሚያገኘው ስለዚህ እንደዛ ከሆነ ስለምን አቋርጬ ባጃጅ ስራ አልሰራም እንደሰማችሁት ነው እንግዲህ ምን ያህል መስዋዕትነት ከተከፈለ በኋላ የሚከፈለውን የደሞዝ መጠን ሰምታችኋል ምናልባትም አንዳንዶች እንግዲህ በኢትዮጵያ ውስጥ የሚገኙ ስማቸውን መጥቀስ የማልፈልጋቸው ሰዎች አሁን የተጠቀሰውን ደሞዝ ምናልባትም ለምሳ ብቻ ሊጠቀሙበት ይችላሉ ይሄ ደግሞ በመረጃ ማሳየት ይቻላል ነገር ግን ይሄ ሪያሊቲ ነው ሁላችንም የምንስማማበት ጉዳይ ነው ምን ያህል የተለየ ክፍያ ኢትዮጵያ ውስጥ ቢከፈል ነው ይሄን ያክል ጥያቄ ሊያስነሳ የቻለው አሁን ለምሳሌ ራሳችንን ማወዳደር የምንችለው ኢትዮጵያን ማወዳደር የምንችለው በአቅራቢያችን ካሉ የአፍሪካ ሀገራት ጋር ነው ሶ በአፍሪካ ሀገር በተለያዩ የአፍሪካ ሀገራት የሚገኙ ዶክተሮች ወይም ደግሞ የህክምና ባለሙያዎች ምን ያህል ይከፈላቸዋል ኦር ደግሞ የክፍያ መጠናቸው ከኢትዮጵያ ጋር ሲነጻጸር ምን ይመስላል ኦር ኢትዮጵያ በስንተኛ ደረጃ ላይ ትገኛለች እስኪ አንድ መረጃ አሳይቻችሁ ልመለስ አፍሪካ ውስጥ the lowest paid doctors ኢትዮጵያ ውስጥ ነው አፍሪካ ውስጥ 52 ሀገር ውስጥ the lowest paid doctors is in ኢትዮጵያ እንደሰማችሁት ነው እንግዲህ አፍሪካ ውስጥ ያሉት ሀገራት ጋር ስትወዳደር ኢትዮጵያ ውስጥ ያሉ የህክምና ባለሙያዎች የሚከፈላቸው የደሞዝ መጠን እንግዲህ ከሁሉም ሀገራት ዘሊስት የሚባለው ዝቅተኛውን የደሞዝ ክፍያ የምታገኝ ሀገር ናት ማለት ነው ሶ ምናልባት ጥያቄያቸው አግባብ ይሆን እንዴ የህክምና ባለሙያዎችስ በምን መንገድ እንግዲህ ሐሳባቸውን ጥያቄያቸውን ተቃውሟቸውን እያቀረቡ ይገኛሉ እንመልከተው እስኪ እንደሰማችሁት ነው እንግዲህ የራበን ለመስራት ቃል አልገባንም ያሉ ይገኛሉ እንግዲህ ጉዳዩን በተመለከተ በርካቶች በተመሳሳይ ሁኔታ ተቃውሟቸውን እያሰሙ ይገኛሉ እጅግ በጣም በበርካታ ቦታዎች የሚገኙ ዶክተሮች በከፍተኛ ደረጃ በብዛት በመውጣት እንግዲህ ጥያቄያቸውን እያቀረቡ ይገኛሉ ጥያቄያቸው ምላሽ ያገኛሉ ጠቅላዩ በዚህ ጉዳይ የተናገሩት ነገር ምን ይመስላል እስኪ አንድ ቪዲዮ ይዤላችኋለሁ እሱን ቪዲዮ ተመልክተን እንመለስ ከደሞዝ ጋር የሚያያዘው አጠቃላይ ቅድም ያነሳሁት ነው በኋላም እንደየው ተነካከዋለሁ በቃለ መሐላ ስትገቡ ሁለት ኪ ነገር ቃል ትገባላችሁ አንደኛው በቅንነት ህዝብን ማገልገል ሁለተኛው የህክምና ስርዓቱን በእውቀት ማዘመን ማሻሻል ሁለቱ ኃላፊነት ከብዙ ንግግሮች ውስጥ
ስትመረቁ ቃል መዝገቡት እናንተን ህክምናን ገንዘብ ማግኛ ህክምናን ዝና ማግኛ አርገን ካሰብን ዋና ኮር ሜሴጅ የሆነው ሰው መርዳት ኮምፕሮማይዝ እናደርጋለን። የእናንተ ዋናው ነገር ሰው መርዳት ራስን መስጠት ነው፣ ሰው ማዳን ነው። ለዚህ ስጦታ ምንም አይነት ክፍያ ቢከፈላችሁ በሰራነው ልክ ሊባል አይችልም። ህይወት ያዳናችሁ ህይወት ለሚያድን ሰው ምንድነው ይከፈለው? እናንተ በቅንነት ስታገለግሉና ስትሰሩ ሊያልፍ የነበረን ሰው ያዳናችሁ በእናንተ ደግሞ ስህተት የሰው ህይወት ያለፈ በሁለቱም መንገድ ቅጣቱም ሽልማቱም አስጋይ ነው የሚሆነው። እንደሰማችሁት ነው እንግዲህ ውድ የሳም ዩቲዩብ ቻናል ተከታታዮች እንግዲህ የዶክተሮችንም የህክምና ባለሙያዎችንም ጥያቄ በተመሳሳይ ደግሞ የጠቅላዩን ምላሽ በተመለከታችሁት መልኩ ይዤላችሁ መጥቼ ነበር። ሆኖም እንግዲህ ጠቅላይ ሚኒስትር አብይ አህመድ የመለሱት ምላሽ ምን ያህሎቻችሁ በሰጡት ምላሽ ደስተኛ ናችሁ? ምን ያህሎቻችሁ ምላሻቸው አጥጋቢ ነው ትክክለኛ ነው የሚለው ነገር በኮሜንት ሴክሽን አስቀምጡልኝ። እንግዲህ ጠቅላዩ እንደተናገሩት ከሆነ አንድ የህክምና ባለሙያ እንግዲህ ህብረተሰብን ህዝብን ሊያገለግል ነው እዛ ጋር የተቀመጠው። እንግዲህ ቃለ መሐላም ፈጽሞ ነው እዛ ጋር የሚቀመጠው። ከገንዘብ ጋር በተገናኘ የሚጠየቀው ጥያቄ ምናልባትም አግባብነት የለውም ሲሉ ተናግረዋል ጠቅላይ ሚኒስትሩ። እንግዲህ የህክምና ባለሙያዎች ደግሞ እየራበን አንሰራም፣ እየራበን ማከም አንችልም፣ ይሄ ደግሞ ሊሆን የማይችል ነገር ነው። ስለዚህ ጥያቄያችን ሊመለስ ይገባል፣ ካልሆነ የራሳችንን እርምጃ የምንወስድ ይሆናል፣ ይህ ደግሞ ዋጋ የሚያስከፍል ነው ሲሉ የ10 ቀናት ቀነ ገደብ ሰጥተው እንግዲህ ኦልሞስት ወደ 5-6 ቀን ቀርቶታል ማለት ነው። በእነኚህ 5-6 ቀናት ውስጥ ምላሽ የማይሰጥ ከሆነ ኦር ደግሞ የምንጠብቀውን አይነት ምላሽ የማናገኝ ከሆነ ወደሚቀጥለው ስቴፕ ያ ማለት ደግሞ ምናልባትም ስራ የማቆም አድማና ስራ የመልቀቅ ቀጥሎም ደግሞ ምናልባት እነኚህ ሰዎች ጣፋንታቸው ሊሆን የሚችለው ወደ ተለያዩ የዓለም ክፍሎች በመሰደድ የተሻለ ተከፋይ መሆን ሊሆን ይችላል የሚል ፐርሰናሊ ግምት አለኝ። እናንተ ይህን ጉዳይ በተመለከተ የህክምና ባለሙያዎችን በተመለከተ ምን ትላላችሁ? ከኢትዮጵያ ካለችበት ሁኔታ አንፃር ምናልባት ጠቅላዩ ያሉት ነገር ልክ ነው ወይ? እውነት ይህን ጉዳይ በተመለከተ መንግስት ምላሽ መስጠት አቅቶት ነው ወይ? አቅም ስለሌለው ነው ወይ ይሄንን ማድረግ ያልቻለው? ይሄንን ጥያቄ እናንተ በኮሜንት ሴክሽን ምላሽ እንድትሰጡበት ትችዋለሁ። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። አሁንም በድጋሚ የማሳስባችሁ እባካችሁ በአሁኑ ሰዓት ያለው የህክምና ባለሙያዎች ጥያቄ በርካቶች ጋር መድረስ ስላለበት የትኛውም የዓለም ክፍል ላይ ያላችሁ የኢትዮጵያውያን በሙሉ ይህንን ቪዲዮ ለብዙዎቹ እንዲደርስ ሼር አድርጉት። ላይክ በማድረጋችሁም ሌሎች እንዲያዩት ታደርጋላችሁ። ስለዚህ ላይክ ያደርጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ተመሳሳይ መረጃዎች ወደ እናንተ እንዲደርሱ ማድረግ ትችላላችሁ። እጅግ አድርጌ አመሰግናለሁ። ጤና ይስጥልን።